የተወደዳችሁ የኤንቢሲ ተመልካቾቻችን ዛሬ የምንገኘው እለል ያለ ሽልማት ላይ ነው። እንግዲህ በዛሬው ላይ እጩ የሆኑ ዘርፎች ሰርቲፊኬት ይሰጣቸዋል። በዚህ ዘርፍ ውስጥ ማን በምን ዘርፍ እጩ ሆነ የሚለውን የምንከታተል ይሆናል። ከኤንቢሲ ኢትዮጵያ ጋር አብሮነታቸው አይለይ። የአመቱ እልል ያለ ጥናታዊ ፊልም እጩዎች ፈቃዱ ከምፓታ፣ አዚዝ መሐመድ፣ ቦጋለ ተስፋዬ። የአመቱ እልል ያለ ፋሽን ዲዛይነር እጩዎች ሰዋሰው ኃይሉ፣ ቤዛይት ዮሐንስ። በመጀመሪያ እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ በዚህ በእልል ያለ ሽልማት ውስጥ በጣም ብዙ አዳዲስ ነገሮችን መግለጫው ላይ ያያየን ነበር። በዚሁም ለተመልካቾቻችን እንድታብራራልን ምን የተለየ አዲስ ነገር አለ? ሙሉ ባህል መሆኑ ያው በጣም እንግዲህ አዲስ ነገር ነው የሚሆነው ለሽልማት ኢንዱስትሪውም ለኢንተርቴይንመንት ኢንዱስትሪውም በዚህ መንገድ ሽልማትን ይዞ መቅረብ አዲስ ነው የሚሆነው። ባህልን ከዘመናዊ ጋር አዋህዶ እንግዲህ የኢትዮጵያን ባህል እንዲቀጥል ለሚያደርግ ትውልድ መሸለም ነው የኛ ስራ የሚሆነው ማለት ነው። አሁን የታጨውበት የሜላት ቀለም ወርቅ ሰው መማሩ የሚለው ሚውዚክ ቪዲዮ በሱ ዳይሬክተር ሆኜ ነው። የሙዚክ ቪዲዮ ዳይሬክተር በመሆን በእልል ሽልማት ላይ እጩ ሆነው ቀርበዋል። እንግዲህ ዛሬም ሰርቲፊኬቱን ወስደዋል። በዘርፉ ምን አይነት ስራዎችን እየሰሩ ነው? እንግዲህ ብዙ ባለሙያዎች አሉ በዚህ በፊልም ፕሮዳክሽን በሙዚቃ ቪዲዮም ላይና ምን የተለየ ነገር ለመጨመር እየሰሩ ነው? ብዙ ጊዜ አዲስ ነገር ለመስራት ነው ጥረት የምናደርገው። በተቻለ መጠን ሙዚቀኞቹ የሙዚቃውን የሰሩበትን ምክንያት ከመረዳት አንስተን ከዛ እሱን እንዴት አድርገን ወደ ዚህኛው ሐሳብ ወይም ወደ ፒክቸር እንዴት አድርገን ለውጣለን ብለን እሱን እናስባለን። ዳይሬክተር ዳንኤል ግርማ። ሀሌታ ሃንድሜድ ክራፍት የተለያዩ ሆም ዲኮር የሆቴሎች የካፌዎችና እንዲሁም ደግሞ የቢሮዎች የተለያዩ ማሳቢያ እቃዎች ነው የምንሰራው። ሞር ፎከስ አድርገን የምንሰራው ደግሞ የቃጫ ስራዎች ላይ ነው። ከዛም ባለፈ ደግሞ ባህላዊ ራከበቶችን እንሰራለን እና አርቲፊሻል አበባዎችንም አጠቃለን ነው የምንሰራው። እንደዛ ነው የምንሰራው። የአመቱ እልል ያለ የእደ ጥበብ ስራ ሀሌታ ሃንድሜድ ህይወት ተስፋዬ። እንግዲህ የታጨውበት ዋና ምክንያት ሴት ዲዛይን ወይም ደግሞ አርት ዳይሬክተር በሚባል ነው። አሁን ላይ እየሰራንም ያለ ነው በሱ ነው። ኮሜርሻሎች እየሰራን እንገኛለን። እንግዲህ አሁን የሰራናቸውን ኮሜርሻሎች ብታያቸው ሀገራዊ የሆኑ ነገሮች ናቸውና እዛን ያንን በማስመሰል ቆንጆ የሆነ አርት ዳይሬክቲንግ ሰርተን ቆንጆ የሆነ ነገር አሰተናል ብለን እናስባለን። የአመቱ እልል ያለ ማስታወቂያ ዳይሬክተር በረከት ወረደ። እጩ የሆንኩት በእደ ጥበብ ዘርፍ ነው። የተለያዩ የቤት ውስጥ ማስዋቢያዎችን የኢትዮጵያ ባህላዊ እቃዎችን የሚዳስስ የተለያዩ የባህላዊ እቃዎችን ነው የምሰራው። የአመቱ እልል ያለ የእደ ጥበብ ስራ ቤኪ ሃንድሜድ ርብቃ አምባው። የታጨንበት ዘርፍ በእደ ጥበቡ ዘርፍ ነው። በእደ ጥበቡ ዘርፍ ነው እየሰራን ያለ ነው። ሞር ባህላዊ እቃዎችን ስፔሻሊ ደግሞ መመገቢያ እቃዎች ላይ ትኩረት አድርገን እየሰራን ያለ ነው። የአመቱ እልል ያለ የእደ ጥበብ ስራ ኦሪት ሚኪያስ። ባህላዊ የሆኑ አልባሳትን ያው በዘመናዊ መልክ ነው የምሰራው። የአመቱ እልል ያለ የፋሽን ዲዛይን ቤዛ ዲዛይን ቤዛዊት ዮሐንስ። እጩ የሆኑት ዘርፎች ሲተነተኑ እንዳያነው በአይነቱ ለየት ያሉ ካሁን በፊት ሲመረጡ ያላየናቸው ብዙ ዘርፎች አይተናል። ለምሳሌ እልል ያሉ ጥንዶች በእንደዚህ አይነት ዘርፎች የተለመዱ አይደሉም። እንዴት ነው ሐሳቡ የመጣው? እንግዲህ ምንድነው ባህል በየዕለት ህይወታችን ውስጥ ይንጸባረቃል። ግን አጉልተው ደግሞ የሚያንጸባረቁ ሰዎች አሉ። እንደ ሙያቸውም ሆኖ የገንዘብ ምንጫቸውም ሆኖ የህይወት አካላቸውም አድርገው ስለዚህ ሁሉንም አፕሪሺየት ለማድረግ ነው ይሄንን ያደረግነውና በዚያ ያቆምም በጣም ብዙ ገራሚ ካታጎሪዎች ይኖራሉ ወደፊት። የሜላት ቀለም ወርቅ አሁን ሰው መማሩን ስንሰራ የተሰራበት መንገድ ትንሽ ለየት ያለ ነው። ለየት ያለ የሚያደርገው ምንድነው በወቅቱ ሚውዚክ ቪዲዮም ለመስራት በታሰበበት ጊዜ ትንሽ ሰላም አልነበረም አገሪቱ ላይና ከከተማ ወጣ ብለን የመስራት እድሉን አላገኘንም። እሱን እድል አላገኘንም። ከዛ ደግሞ ዝናብ ይጥል ነበረ፣ ክረምት ነበረ እና ነገሩን ኮንትሮል ለማድረግ ትንሽ ተቸገር። ሙሉ ለሙሉ ሚውዚክ ቪዲዮን የሰራ ነው አዳራሽ ውስጥ ነው።
ሚውዚክ ቪዲዮ ውስጥ መለከቸው ግን አዳራሽ ውስጥ አይመስልም ኮምፕሊትሊ መንደር ነው የሚመስለውና መንደሩን ሴት ዲዛይን ሰርተን ዴቨሎፕ ተደርጎ ምናምን ነው እንትን የተባለው ስቶሪውን በጣም ደስ የሚል ስቶሪ ነው የኢትዮጵያን ካልቸር በደንብ ሪፕሬዘንት የሚያደርግ በመተሰራበት ዘርፍ ምን የተለየ አዲስ ነገር ለመጨመር እየሞከራችሁ ነው እንግዲህ አሁን ላይ እየሰራን ካለው ሁኔታ ላይ ሀገራችን ወይም ደግሞ የኢትዮጵያን ባህሏን በደንብ ማሳየት የምንፈልግበት ሲቹዌሽን እየሰራን እንገኛለንና ሞር አሁን የተሰራውን ኮሜርሻል የታጨውበትንም ኮሜርሻል ካየሹ ከሀገራችን ጋር ከኛ ጋር የሚሄዱ ነገሮች ናቸው ይሄ ታሪኳን ወጓን ባህሏን መመለስ የምንፈልግ የምንችልበት ሲቹዌሽን ነው እየሰራን ያለነውና ቆንጆ ስራ ሰርተናል እንግዲህ እናንተም ደግሞ ታግዛላችሁ ያልተለመደ ስራ ይመስለኛል እዚህ ላይ በእደ ጥበብ ሳይሆን ብዙ ጊዜ ከውጪ ነው እንደዚህ መመገቢያ እቃዎችን በማስመጣት የምንታወቀውና እንደዚህ በባህል መልኩ ደግሞ ሲሰራ አዲስ ይመስለኛል ከዘርፉ ጋር በተያያዘ እንግዲህ ወደፊት ምን አይነት ተስፋ ተጠብቃለህ እንግዲህ ያው እንዳልሽው ልክ ነው እነዚህ እቃዎች ስፔሻሊ ደግሞ ሰው ፕሮግራም ሲኖረው ድግስ ሲኖረው ሞር ፎከስ የሚያደርገው የውጭ እቃዎች ላይ ነው አሁን ግን ባህሉን እየቀየር ነው ይመስላል ብዙ ጊዜ ካየሽ ቪዲዮዎች ላይ ተለያዩ ቦታዎች ላይ ባህላዊ እቃዎች ነው ተደርድረው የምታዩ እቃዎቹ ነበሩ ሳይኖሩ ቀርተው ሳይሆን ግን እንደዚህ በብዛት በአንድ ቦታ ላይ አስተካክሎ አቅርቦ ሁሉንም በአንድ የሚገኝበት ቦታ ከዚህ በፊት አልነበረም ያንን ለደንበኞቻችን ያንን አመቻችተን በዛ ዘርፍ ላይ ሰራን ቅድም መግለጫውም ላይ እንደሰማ ነው በእለቱ የሚገለጹ አዳዲስ ዘርፎችም እንዳሉ ሰምተናል እሱም አዲስ ለየት የሚያደርገው ነገር ይመስለኛል አዎ እንግዲህ ሁሉንም ዘርፍ ባንዴ እስካሁን አላወራ ነው ጋዜጣዊ መግለጫው ላይ የተወሰነ ተናገርን ዛሬ ደግሞ የተወሰነ እዛ ላይ ደግሞ ሌላ ደግሞ አዲስ ነገር እናያለን ማለት ነው እንግዲህ ይሄ ሁሉን ልፋት አይቶ ደግሞ እልል ሽልማት ለጩነት አቅርቦታል የሚያሸንፉ ይመስሉታል ምን ይሰማውታል እንግዲህ ወደፊት ከሽልማቱ ጋር መቅረባችን ብቻ እንደማሸነፍ ነው መቆጥረው ምክንያቱም ሁላችንም ለአንድ ነገር ነው ምንሮጣው ስንሰራ ሁሉ ጊዜ አሪፍ ነገር መስራት ሀገሪቱን ፕሮሞት ማድረግ አርቲስቶች የተሻለ ነገር ይዘው እንዲወጡ ማድረግ ነውና እንደኔ እንትን ሁላችንም እዚህ የቀረውን እጩ የሆን ሰዎች ተቀላላ አሸናፊዎች ነን ብዬ አስባለሁ እንግዲህ ቀጣይ ወር ስንገናኝ አሸንፈው እንደምንገናኝ ተስፋ አደርጋለሁ መልካም እድል የምታሸንፍ ይመስልሃል እንግዲህ እሱን ፈጣሪ ነው የሚያውቀው ብዙ ልጆች አሉ ከኛ ጋር አብሮ የታቹ ልጆች አሉ ለሁሉም ብቻ መልካም እድል ብለን ብናልፍ ይሻላል እንግዲህ መልካም እድል አሸንፈን እንደምንገናኝ ተስፋ አደርጋለሁ እልል ያለ ሽልማት አይቶ ስራችንን እጩ ስላደረግን እያመሰገንን ሽልማቱ የበለጠ እንድንሰራና በደንብ ደግሞ ስራችን ላይ ትኩረት እንድናደርግ ያደርገናል የምታሸንፍ ይመስልሃል አዎ በደንብ እርግጠኛ ነኝ በዚህ ማል ተራጠረ እንግዲህ እኛ መልካም ምኞታችንን እንገልጻለን መልካም እድል ምን አይነት ተስፋ አለሽ አሸንፋለሁ የሚል ተስፋ አለሽ ወይ ከእግዚአብሔር ጋር ተስፋ አለኝ ያው ሞር አሁን ኢትዮጵያ ላይ እንደዚህ አይነት ስራዎች እየተለመዱ ስላልሆነ ያው እኛም የኔም ቲሞችም እኔም አንድ ላይ የምንሰራው ያው ሞር ክራፍት ላይና ሀበሻዊ ነገሮች ላይ ስለሆነ ያው ከእልል ከሚለው ጋር ተያያዥነት ስላለው እንደማሸነፍ ተስፋ አለኝ እንግዲህ ላንቺ መልካም እድል እመኝልሻለሁ አመሰግናለሁ በጣም ብዙ እጅ ስራዎችን እሰራለሁ የቤት ውስጥ የኢትዮጵያ ባህላዊ የቤት ውስጥ ማስጌጫ እቃዎችን ነው የምሰራው ምን አይነት ተስፋ ነው ያለሽ ማሸነፍ ይመስለኛል ምክንያቱም በስራዬ ተማመናለሁና እንደ እግዚአብሔር ፈቃድ አሸንፋለሁ ብዬ አስባለሁ እኛም መልካም እድል እንመኝልሻለን